ሰላም ሰላም ውድ የኖቹ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። ይሄን ቪዲዮ አይተናል። ሄለን ነች ያስያዘችው ማለት እዛች ድሬዳዋ ላይ ወይ ኢትዮጵያ ላይ መንግስት የለም ህግ የለም ማንም ሰው ነው ረን የሚያደርገው ብለሽ የያዘው ኢንስፔክተር ራሱ እየሰደብሽው ነው ያለሽው። ተጠንቀቂ ነው የምልሽ። አሁን አማራ በመሆኔ ብለሽ ስንት አማራ የተከበረ ድሬዳዋ ያደረገ ማህበረሰብን እያገለልሽ ፖለቲካ እየሰራሽ ነው ያለሽው። አሁንም እነግርሻለሁ ሄለንን እንትን አረጋለሁ ብለሽ አንቺ የሚያስጠላ ነገር ውስጥ ባትገቢ ጥሩ ነው ብዬ አሁንም መክርሻለሁ። ገብቶሻል? ያ በኔ ግፊት እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻት ነው ያለሽው። ገብቶሻል? ህግ የለም በብር ነው ብላችሁ የድሬዳዋ ማህበረሰብ በጫትና በብር ብቻ እንዲያስብ ቁጭ ብለሽ እያወራሽ ነው ያለሽው። የአንድ ብሔረሰብ ሀገር አድርገሽ ስለ ድሬዳዋ እያወራሽ ነው ያለሽው። ድሬዳዋ ከ80 ምናምን ብሔረሰብ የበለጠ ፍራንስ የሚኖርበት አረብ የሚኖርበት የእናቴ ልጅ ሴራ ሲራሽ ላይ ያስበላሽው። የእናቴ ልጅ ሴራ አሲረሽ የእናቴ ልጅ ፕላን አድርገሽ ከተኛበት ተቀስቅሶ ነው ወንድሜ ከቤቱ የወጣው። እኔን እዚህ ሀገር ላይ ሞክረሻል ጥግ ድረስ ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር ለማነካካት ረጅም ሄደሻል። ረጅም በፖለቲካ ሳይቀር እንድትጠይቅ ልታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ልንገርሽ አልችልም ጋይስ፣ መጠየቅ አልችልም። የለውማ ቦታው ላይ ሂጂ። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ ያሉለት ነው አብረውት የተማሩ ስፔሻሊስት ዶክተር አብዱልናስር። እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል እና ካፒቴን ቅዱስ እየደከሙለት ነው። ለቤተሰቦቹ ሟች ነው የኔ ወንድም። መርከበኛ ሊሆን የመርከብ ካፒቴን ሊሆን ሊማር ከገባ ወዲህ ከቤተሰብ ርቃለሁ ብሎ ጥሎ የመጣ ለቤተሰቦቹ ኃላፊነት ያለው። ዛሬ አንቺ ወተሽ ያስካካሽበት ያንቺን ጭንቅላት ፈቶ የሚገጥም የተማረ ነው። በጥሩ ነጥብ ነው ከደሴ ኮምቦልቻ ከወሎ ዩኒቨርሲቲ ተመርቆ የወጣው። ዛሬ አንቺ እንደ ቀልድ ወተሽ አስበላሽ ወንድሜ። እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ። ያንቺ እጅ ነጭ ቅማል፣ ያንቺ እጅ። ያንቺን ደግሞ መጨረሻ የምጠብቀው ከቅዱስ ሚካኤል ነው። ዛሬ ለተቀኑ አይደል ያንቺን ፍርድ። እንባሽ ለኔ መጽናኛዬ ነው። በቀደም ያለቀሽው እንባ፣ በቀደም ያነባሽው እንባ ለኔ የዘላለም መጽናኛዬ ነው። የተማረውን ጀግናውን ጎበዙን ወንድሜ አስበላሹ አንቺ ነሽ። ታሪክም ህዝብም ይፋረድሻል። ነገ ከነጎዲያ ሙሉ ነገሩን እሰማለሁ። ያ ፖሊስ ልክ ነው፣ ቦታው ላይ ተገኝቷል። በሌሊትም ይሁን በቀን ወንድሜ ቦታው ላይ ተገኝቷል። ስለዚህ ወንጀለኛ ነው። ለምን ሌሎቹን አላደረግሽም? ዋጋ የላቸውም ብለሽ ነው የምታስቢው። የተማረውን ግን እኔን ያዋረድሽ እኔን የጎዳሽ ስለመሰለሽ ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው? እርግጠኛ ነኝ አሁን በደውል ታጨሮ ሰርቋል። እኔ ወንድም ድሬዳዋ ላይ ምንድነው ኢንጂነር ነው ኢንጂነር ገዳይ ትላለች እዚህ። እና ወደ ፖለቲካ ወስዳለሁ ብለሽ ሄለንን ጎዳታለሁ ብለሽ ከሆነ ሳታስቢው ለኔ ፕራይስ እየጨመርሽ ነው። ግን እንደገና ራስሽንም ቤተሰብንም እየጎዳሽ ነው ያለሽ። ገብቶሻል? እኔ የተከበረን አስተዳደር የተከበረን የድሬዳዋን ህዝብ አንድ በስነ ስርዓት ፓንት ማለብስ እዚህ ግቢ ማልባል ሴትዮ ረን ማደርግና ስሩና እፈቱልኝ የምል ሰው አይደለም። እንደገና እኔ እዚሁ አውርቼ የምጨርሰው ነኝ እንጂ እንደዚህ ውስጥ ማነፈነፍ ሰው አይደለም። ምንም ማለት አይደለም። ታስሮ ይወጣል። ነገም ወንድሜ ነው፣ ዛሬም ወንድሜ ነው።
ስህተት እንኳን ስስት ሲቆጣ ምፈራው ምደነግጥለት ወንድሜ ነው። እንድታቂ የምፈልገው ነገር ዛሬ ይሄን ስላደረገ ይሄንን አምጥተሽ አደባባይ ላይ እንዲሆነ ስላልሽ እኔ ምንም የሚሰማኝ ነገር የለም። እንድታቂ የምፈልገው ነገር ስወጣ ከላይ ስወጣ አቤት ደውዬ ቼክ ሳደርግ እንደዚህ እየተባለ ነው ብዬ ስጠይቃት እናቴ አዎ ሰምተሽ እንዳትረበሽ ብዬ ነው አለች። ምን ማለት አይደለም የኔ እናት ነገር 5 ዓመት አይደል የተፈረደበት አመክሮ አለው ምናምን ታርሞ ይወጣል። የእውነት ልምዱ ኖሮት ፐርፐዝ ያድርጉትን ከሆነ ታርሞ ይወጣል። አንቺ እጅ ላይ አይደለም መንግስት እጅ ላይ ነው የወደቀው። አንቺ ሰዎች እጅ ላይ ወድቀሽ ስታለቅሽ ነበር። ደግ አደረገ። ያጎደለው ከመንግስት ነው፣ መንግስት ነው የሚጠይቀው። የኔ ወንድም ግን አስረግጬ የምነግርሽ የተማረ ነው፣ ተምሮ የሚያስተማር ነው። ባህር ዳር ዩኒቨርሲቲ ሌክቸርም ነበር የኔ ወንድም። ማህየም አይደለም፣ ፊደል ቆጥሯል። ከተኛበት ተቀስቅሶ ሄደ። ለምን እንደሄደ ምን እንደተፈጠረ ምን እንደሆነ ዛሬ አግኝቼ መጠየቅ አልችልም። ዛሬ ላይ አግኝቼ እንዴት ነው ምንድነው ማለት አልችልም። ከኔ እርዳታ የሚፈልግም አይደለም፣ ደሞዝተኛ ነው። አየሽ ግን ሰው በህይወት ምን እንደሚመጣበት አያውቅም። አጋጣሚ ሆነና ቦታው ላይ ተገኘ። ስለዚህ ቦታው ላይ እስከተገኘ ድረስ ወንጀለኛ ነው፣ ተፈርዶበታል። አብረውት ሁለት ልጆች አሉ። ምን እንደሆነ ምን እንደተፈጠረ ማወቅ አልችልም። እኔ ወንድሜ ክብሬ ነው፣ እየደገምኩ ነው የምነግርሽ። እስከ ጥፋቱ እስከ ስህተቱ የምወደው ወንድሜ ነው። ያሸማቀቅሽ ምናምን ስለመሰለሽ ረጅም ይዘሽ መጣሽ። ያንቺን መጨረሻ ከቅዱስ ሚካኤል ጋር እንጠብቃለን። የተማረ ልጅ ለሀገሩ ብዙ ያገለግላል አልኩሽ እኮ። መካኒካል ኢንጂነር መሆኑን እንኳንም መካኒካል ኢንጂነር መሆኑን አወራሽ። እኔ እንደዚህ አይነት ነገር ተደረገ ቢባል አንተን አልጠብቀው። ከአንድ ቤት ምንም አይጠፋም። አዎ ግን እሱን አልነበረም። አቤ አይገርም? እናንተ የድሬዳዋ ልጆች ናችሁ፣ አንተን ታውቁታላችሁ። ከአንድ ቤት ምንም አይጠፋም፣ ግን አንተን አልነበረም። እዚህ ቦታ ላይ መገኘት ያለበት አንተን አልነበረም። የተማረ ዕውቀት ያለው ለሀገሩ የሰራ ያገለገለ ባህር ዳር ዩኒቨርሲቲ ሌክቸር የነበረ ወንድም ነው ያለኝ። አሁንም ምንም ማለት አይደለም፣ ታስሮ ይወጣል። አንቺ ወተሽ ስላወራሽ ምድረ መሀይም ካፒታልና ስሞሌን የማታውቁ መሀይሞች ቤታችሁን ከፍታችሁ ስለኔ ወንድም ስላወራችሁ ነው አይሞቀኝም፣ አይበርደኝም። ዛሬም ወድሃለሁ፣ ዛሬም ክብሬ ነህ። የእናቴ ልጅ የዕውቀት ጥግ ነህ አንተ። ሴራም ይሁን ፕላንም ተደርገህ ይሁን አላውቅም። ለምን እኔ አንተን እዚህ ጋር አልጠብቅም። አልጠረጠርኩምም አንተም ትሆናለህም ብዬ አስብ። ምናልባት ሌሎቹ ነው፣ አንተን ግን ኔቨር። ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ ነው። አውቃለሁ ተናደሽ። አንቺስ ታለቅሽ አይቻልም። ጉቺን ነው መጠራረግ እኮ ያለብሽ፣ ጉቺን ነው መግጠም ያለብሽ። እናቷ ምን አረጉን? እኔ ጋር ስጣላ እኮ እናቷ አላነካው፣ እኔ ጋር ስጣላ አባቷ አላነካው። ለምን ነካቸዋለሁ? ትልቅ ሰዎች ናቸው። ምንም ይሁኑ ምንም ተፋተው ይኑሩ፣ ሰው ይፋታል፣ ሊከሰስ ይችላል፣ ወሬም ሊሆን ይችላል፣ ሰው ሴታፕ ሊያደርገው ይችላል። አማራ ስለሆነ ሊሆን ይችላል። ዩኒቨርሲቲ መምህር ነበር ምናምን፣ የወጣት ነው፣ ልጆች አሉት፣ ስራ ቆሟል። ብዙ ስራ ይሰራ ነበር፣ አንደኛውን ብቻ ነው የሚሰራው። ብዙ ክፉ አልምዷል ቤተሰቡ። ሴታፕ ቢሆንስ ቢሰራውስ? ወጣቶች ያረጉ የወደቀ ነገር ካገኙ በኪሎ ይሸጣሉ፣ ሲቸግራቸው ማለት ነው። ከረሃብ እኮ ጦር ይሻላል፣ ጦርነት እኮ ይሻላል። ረሃብ ያሰነስላል፣ ጦር ግን ጠመንጃ ግን አንዴ ነው የሚገለው። ርቦት ሰርቆት ቢሆንስ? ርቦት ተሳስቶ ቢሆንስ? ፖሊሶችስ? ፍርድ ቤት እንዴት ይሄን ያክል ትሄዱበታለች? እንግዲህ ለዛሬ ይችላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እስከ ቪዲዮ መጨረሻ አብራችሁኝ ከመጣችሁ ቪዲዮ ላይ አስተያየት ሳትሰጡ እንዳትወጡ። ላለው ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቻለን ሰንብት።